ሰላም 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 እንዴት ናችሁ ውድ የአውራ ፋሚሊዎች ደህና ናችሁ ወይ? ተጠፋፍተን ነበር ሰሞኑ በሪያክሽን ቪዲዮ። ከዚህ በኋላ ግን በየቀኑ ቢያንስ በሳምንት 4 ቪዲዮ ምናምን ባሉ ጸዳ ባሉ ትኩስና አዝናኝ መረጃዎች በሪያክሽኖች ምናምን እንገናኛለን። ቭሎግም እየተለቀቀ ነው። ቭሎግ ማየት እንዳትረሱ። በጣም ያበደ ቭሎግ፣ በጣም ቆንጆ ቭሎግ ተሰርቶላችኋል። ገብታችሁት እኛ እንሰራለን፣ እናንተ ደግሞ ገብታችሁ ታያላችሁ። እንደዛ ነው። ቆንጆ ዴቪድ ኤንድ ሉዊድ የሚባል የጂም ቼን ሄደን ቆንጆ ከሚስቴ ጋር የሰራሁት ያበደ ቪዲዮ አለ። ከሚስቴ ጋር ብቻ አይደለም ከሲስተሯ ጋር ከዛ አንድ ላይ ሆነን ዛክን ታውቁታላችሁ፣ ስኮትላንድ አብረን ያበደ ቭሎግ ያደረስናችሁ ብራዘር ነው። ከሱ ጋር አንድ ላይ ሆነን የሰራ ነው ቪዲዮ አለ። እኔ በጣም ወድጀውን በጣም ለመጀመሪያ ጊዜ የራሴን ቪዲዮ በጣም ተዝናንቼ ያየሁት ደስ የሚል ቪዲዮ ነው። ኤኒዌይስ እሱን ገብታችሁ እዩ። አውራ ችለን እና አውራ ጎዳናን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ምናምን ማድረግ እንዳረፍ። እስቲ አሁን 8900 ነን መሰለኝ። 10000 ለመግባት እንሞክር እስቲ። 1100 እኮ ነው። ምን አላት 1100? ስለዚህ 1100 ገብተን ሁላችሁም ስትገቡ ሰብስክራይብ እያደረጋችሁ ለጀለሶች ምናምን ለፍሬንዶች አድርሷቸውና እነሱም ሰብስክራይብ አድርጉ። ቪዲዮ እስከ መጨረሻ ማየት እንዳረሱ። ዛሬ መጣ ነው የተለያዩ ነገሮች አሉ ቲክቶክ ላይ። እስቲ የተወሰኑ ቪዲዮዎችን ታላያቸው ለማውረድ ሞክሬ ከእናንተ ጋር ያክት አደርግበታለሁ። ፈታ በሉልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንደተለመደው እንዳይረሳ። ይመቻችሁ። ዋይፍ ኬፋቲያቸው ሄሎ ብላችኋለች። ሄሎ ለስልክ ነው ሄሎ እያሉች ነው። እኔ አብረን ይመቻችሁ። መውጣዬ በጣም ነው የምወድሽ፣ በጣም አድናቂ ነኝ። በጣም ማለት ነው። አንተ ከሌለ ራሱ ቲክቶክ በጣም ነው የሚደብረው እና ለዛ ነው ቲክቶክ ያለ መውጣ ባዶ ነው የሚለው። በጣም ይመችሻል የሞጣ ቀራኒዮ ፕሮግራም በጣም። ይቺ ቆንጆ እንግዲህ ባለ ሂጃብ ናት። አግብተሻል? አላገባውም። እንግዲህ መዘየር ይቻላል። ከአሜሪካ ነው፣ ሌላ ነገር ምንም ዘይረናል። እንግዲህ ለምነት የሚመች ሰው ካለ ጸዳ ያለ ይኸው ትዳር አገናኝ ይላል። መሬትን የምትመስል ልጅ ከች ብላለች። ያውም እንግዲህ ቤተ አማራ ነች። ማይ ፍሬንድ እንደው እንዴት አይነት ህዝብ መሰላችሁ! ደስ የሚል ነው። በቃ በጣም ይመችሽ የነመ ቤት። እሺ፣ አመሰግናለሁ ሞጣዬ፣ በጣም ነው የምወድ በእውነት። ሞጣ ቲክቶክ ያለ ሞጣ መናኛ ናት ያለች ይመቻት። ቲክቶክ ያለ ሞጣ መናኛ ነች። የዕለቱ ኮት ይሄው መንሱር ምን አለ በሉኝ። ሊቆይ ይችላል፣ ጊዜ ሊወስድ ይችላል። የሆነ ሰዓት ግን በሆነ መንገድ የሆነ ነገር ሲፈጠር ታያለ። ለአላህ ነው የምሰጠው እኔ ሁሉን ነገር፣ ለጌታዬ ነው የምሰጠው እኔ ሁሉን ነገር። ሰው ላይ ክፋት ሰርቼ አላቅም። በዚህ ሚዲያ አጥበርብሬ አላቅም። በዚህ ሚዲያ ሰው አስለቅሼ አላቅም። በዚህ ሚዲያ ሰው ሰድቤ አላቅም። እውነት ግን አሳዘነኛው። ታውቆት ነበረ ማለት ነው። እስቲ ግን እናንተ ምን ታስባላችሁ? እውነት መንሱር አሳዘነኝ። በዚህ ሚዲያ ክፋትን አስተላልፌ አላውቅም። ኢቨን ባክግራውንዱ ላይ እንትን ነው መሰለኝ፣ ወይ ቁርአን ወይ ሐዲስ ነው መሰለኝ ያለው። እነ ሰለሞን ምናምን ታስረዋል፣ ሰራይት ምናምን። ግን ሆፕፉሊ ይፈታሉ ብዬ አስባለሁ። ምክንያቱም እነሱ ማስታወቂያ መሰለኝ የሰሩት፣ ያው ማጣራት ነበረባቸው። ግን እውነት እንትና በጣም ነው የሚያሳዝነው መንሱር። በተለይ ደግሞ ማያውቁ ከሆነ የምር ማያውቁ ከሆነ በጣም ነው የሚያሳዝኑት። በቃ እነሱ እንደ ማንኛውም እንትን ማስታወቂያ ሰሩ፣ ከዛ ያው ተሸወዱ። እንደዛ ከሆነ በጣም ያሳዝናል። ደግሞ እኮ በጣም የአብይ ደጋፊ ነው። እሺ ለማንኛውም
ኢንስታግራም እንደዚህ አይነት ኮመንቶች እንዳሉት አላውቅም ነበር። ዛትስ ማይ ሎየር አይ ሃቭ ቢን ኢን ጄል 92% ኦፍ ማይ ላይፍ ሊቪ ማሎኒ እሺ አስቸጋሪ ነው። ቢፎር እንደ ቢፎር ተመች ተጫዋቾቹን አይታችኋቸው ከሆነ ሁሉም ወገባቸውን ይዞ እረፍት እያደረጉ ነው። ቆይ እሺ ደረሰች፣ ከዛ ስትመለስስ? ወይስ ሁለቱንም በእንትን ይዟቸው ሊወጡ ነው? የምን ሀገር ሊግ ነው እንደዚህ ወፋፍራም እንትኖች ያሉት? የወፍራሙ የዓለማችን ሀገር ምንድን ነች? ማለት ህዝቦቹ ወፋፍራም። እስቲ ኮሜንት ላይ ጻፉልኝ። ያቺ ሴትዮ እኮ ነው ቀስ ብላ ዋክ እያደረገች። ከዛ ደግሞ ሁለተኛውም ዛሬ ስለ ወፍራሞች ነው። ምንድን ነው ይሄ ቪዲዮ? ግን እውነት ፀጉር ቆራጩ ይህን እንትን ቅርጽ ማውጣቱ የሚደነቅ ነው። በጣም ግንባራም ጀለስ እዚህ ጋር ፀጉር ቅርጽ አስወጥቶ ከዛ ኢንስታግራም ላይ ከመጋና መሳሰሉ ታውቂያለሽ? ደብል ዴይ ኩዌር ባሳ አለ ትልቁ አይደለ እንድንለያይ ይፈልጋለሁ። እድል ያለን ነገር ብዙም እየተመቸኝ አይደለም እና ሳስብበት ነበር ማለት ቶሚ። እኔ ምን አጉል ማለት ግን ችግር የለውም እረዳለሁ። እኔ አሁን በጣም መጥፎ ሴት ነኝ። ለመጀመሪያ ጊዜ ቶሚ እንለያይ ሲል ቀለበት ሲያስር እንጂ እንለያይ ሲለኝ እኔ ላንተ አልገባም። ችግሩ ከአንቺ አይደለም ከኔ ነው። አታባብለኝ። አንተ የተሻለ ሰው ይገባል ቶሚ። እኔ መጥፎ ሴት ነኝ። እኔ መጥፎ ሴት ነኝ። እሱማ አንዳንዴ ችግር አለብሽ፣ ግን በዛ ምክንያት አይደለም። በገዛ ፈሴ አስሜን መቀስቀሴ አለ ሀገሬ ሰው መጥፎ ሴት ነሽ አመንክልኝ። ይሄ እኮ ለፍቺ በቂ ምክንያት ነው። በገዛ ፈሴ አስሜን መቀስቀሴ ብላ ከተረተች ሰው አይደለም። አንተ በፊት እኔ አፈቅርሻለሁ ሰው አይደለሽም ለኔ አንቺ መልአክ ነሽ ከሰማይ ነው የመጣሽ ልኝ አልከኝም? ምን መሰለሽ፣ በቃ ተው፣ ችግር የለውም ሂድ። ግን ምንም እንዳትጫነቂ ጓደኞች ነን። አዎ በቃ እሺ። አባረ ጓደኛ ማለት ከኔ ልትለይ አንተ ቶማስ የህንድ መንገድ ላይ የሚፈጠሩ ነገሮች በመድኃኒዓለም በጣም ነው የሚያስቁት ማለት ነው። ባለፈው የሆነ ቪዲዮ ላይ ማለት ነው ፖሊሱን እንዴት አባላ ፖሊሶቹ ደግሞ በጣም እኔ ሲመለመሉ በጣም አቅመቢሶቹን መርጠው ነው መሰለኝ ፖሊስ ያሉ በጥፊ ምናምን የሚወድቅ ፖሊስ ትሬኒንግ ላይ መቆሚያ ያለማምዷቸው
የምር ትንሽ ሲመታ እንዴት ወንድ ልጅ ፍንድስ ይላል። አራቱን እግሩን አንስቶ ክበቡ ይላል። የወሰድከው ህገወጥ መነገድ ለአንተም ሆነ ለአገር ምንም የለው ዋጋ። እንትን ግን አዶናይ እየተመቸኝ አትሊስት እንትናን አምጥቶታል እንዴ። ክበበው እኮ በጣም ረጅም ጊዜ ሆኖት ነበረ። እስቲ የአዶናይን ሞቲቬሽን እና የክበበውን ኮሜዲ የገባችሁ ሰዎች እንዴት ነበረ? ቆንጆ ጊዜ ያሳለፋችሁ? ኮሜንት ላይ ንገሩን። ትናንት ነበር አደለ? እንዴት ነበራችሁ? ዲኤምቪ ዲሲ ምናምን ያላችሁ ሰዎች ክበባው የክበባው በኮሜዲ ነው መሰለኝ። ክበባው ሊያነቃቃ አይመስለኝ። አዶናይ ሞቲቬሽን ያ ኦን ደ ሴም ሾው ያ አሪፍ ነው። ክበባው ወደ መድረክ መመለሱ በጣም ሆፕፉሊ ደግሞ ቪዲዮ እናያለን። እስቲ አዳዲስ ፉገሮቹ ባይሰን ማለት ነው ሴሌብሬቲ ክራሽ ማነች ብለው ጠየቁት። ስሚ ምንድን ነው ክራሽ? ክራሽ ምንድን ነው? የማን ሴሌብሪቲ ክራሽ ማነች? ሴሌብሪቲ ክራሽ ማነት? ክራሽ ምንድን ነው ክራሽ? ክራሽ ምንድን ነው ደግሞ ማለት ነው? የያዘው በርጫ ግንዱ ራሱ ምን እንደሚያል ቅሞ ቢሆን ኖሮ በደንብ ይመልሳል። የኔ አይኔ እኔ ወላሂ እኔ የለኝም ገልብሬን የለኝም። እንደገና ዝና ማድረግ ጥሩ አይደለም። አላህን በቃ አግብቶ ነው የሚሆነው ለዚህ ነገር ማለት ነው። ይሄ ማለት ነው። ዝም ብለህ ላይኔ የምትወዳት የለችም። ላይኔ በወዳት ፍራንክ ከሌለኝ ዋጋ ባይስና ሳንቲም በቃ ያስጠላሻል። ክራሽ ማነው ስትበይ ያሰብሽው? ስለ ገንዘብ ከሌለ ዋጋ የለውም። ማስተዳደር ይፈልጋል። የመኖሪያ ገንዘብ ይፈልጋል። ላይኔ ባያት ምን ያደርጋል ነው? መቼ ባይስ ገባችሁ? ላይን ብታዩ ፍራንክ ከሌለ ማስተዳደሩ ይከብዳል። ማግባቱ ጥሩ ቢሆንም ማስተዳደሩ ግን ይከብዳል። ለዛ እኮ ነው ሰው አግብቶ ነው እንዲያስጨንቀውም እንዲጨነቅም አይፈልግም። አሪፍ ነገር ነው። ለሞጣ ማን ነው ዳንስ እንዲህ ነው ብሎ የነገረው? ኮትና ሱሪ በቢጫ ከረባት አድርጎ እኮ ነው። ያምቦ ያምቡሌ 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 ከባዶ ወደብ ያምቡሌ ያምቡሌ ካሸዋው ሜዳ ያምቡሌ ያምቡሌ ነይ ደቡብ ማዶ ያምቡሌ ያምቡሌ ፍቅርን ነቅዳ ያምቡሌ ያምቡሌ። በጣም እኮ በቃ 2000 ላይ እኮ ይሄ ያምቡሌ በስመ መድኃኒዓለም። እሺ ጓደኞቼ ዛሬ እንግዲህ ማርች 28 ዋሽንግተን ዲሲ ትልቅ ሾው አለ። ከአዶናይ ጋር ሾው አለን። ዛሬ ወደዛው እንግዲህ ጉዞ እያደረግን ነው። ሁላችንም እዛው እንገናኝ። ታንኪዩ። ከበባው እኔ እውነት ከበባው እኮ በጣም የሚገርም እንትን ነው። ከሀገር መውጣት የሌለበት ሰው ነበር። እንትን ነው በቃ እንዴ በጣም ነበረ። በጣም ፈኒ ሰው እኮ ነው። በገንዘብማ ኢትዮጵያ ውስጥ ምንም እኮ ማንም ሪኮግናይዝ አይደረግም። ለጥበቡ ካለን ፍቅር እኮ ነው እኛ የምንሰራው። እኛ ጥበብ እንትኖች
አድማቂው የንጋት ጮራ በኔ ዲጄ ልሰክሰን ነው ስሜት ግን ጥል ብዬ ሄጄ ሰላም ስለው ሰላም ነው። ቴዲ አፍሮ በጣም አድናቂ ነኝ እኔ ሬዲዮ አዘጋጅ ነኝ ገና አዲስ ነኝ እና ምናምን ብዬ ልጀምር ስል እና እንዴት ነው ማለት ይህን ድምፅ አውቀዋለሁ ናለኝ። ማይ ጋድ በቃ በህይወቴ እንዴ ብዬ ኦኬ በቃ ታውቀኛለህ ሁሉ ብዬ ይሆናል እንግዲህ የዛ ሰዓት ላይ ካሜራማኑ ቴዲ አፍሮ ገና ከደረጃው ሲጀምር ጀምሮ ቴዲ አፍሮ አዛር ፎቶ በማንሳት እየተከታተለ እንኳን እኔ ልክ ያንን ሰላም ስለው ሲሄድ ሳወራ ምስል በቃ ደስ ብሎኝ ቴዲዬ አንተን በህይወቴ አንተን ኢንተርቪው ባደርግ ያው ጀማሪ ነኝ አንተን ኢንተርቪው ባደርግ ደግሞ የበለጠ አድጋለሁ ምናምን አንተ ደግሞ እንደዚህ ኢንተርኔት ችግር የለም ማናጀሬ ስላለ ማናጀሬ ታናግረዋለሽ ማናጀሬ ችግር የለም ምናምን ወይኔ ኤክስኪውዝ ሚ እና እሱ ፎቶ ማለት ያ ፎቶ ይመችሽ ግን አሁን አይ ቲንክ ዱባይ ነው ያለችው ዲጄ ዱባይ ነው ዲጄ የምታደርገው ሬዲዮ ላይ ትሰራ ነበር 97.1 ላይ ድሮ ተቃውጠው ነበር ያው ፊቷ ስለማይታወቅ ማን እንደሆነ እኔ አሁን ዲጄ ሊ ነኝ ምናምን ስትል ድሮ ሬዲዮ ላይ ምናምን እንሰማለን ያው ባልከታተልም እኔ ማታ ነው ምናምን ግን ፌመስ ነበረች ባክ ኢን ዘ ዴይስ እኔ እኮ ታስቀኛለች በተለይ አልቻልኩም በቃ ዚስ ኤክስትሪም ያለችው ቪዲዮ ኧረ እኔ ፍልፍሉ እንደዛ ያስቀኝ ከትልቆች መሃል አንዱን መርጠ ዝለፍ አሁን ከታዋቂ ሰዎች መሃል አንዱን መርጦ ከዘለፈ በዛው ይታወቃል ማለት ነው አሁን እኔም አልፈምስ ያለ ነፍስ ብዬ ሰው የሰጣዋቸው ሰዎች እነሱ ናቸው አልፈምስ ሲሉ ላይካቸው ከመቶ ሳያልፍ ሲቀር ትዝ ይለኛል የሆነ ሰው ምን ብሎ ቪዲዮ ሰራ ፎቶዬን ለቢት ላይ ያስቀምጠው መንሱር ጀማል ቡርኪና ፋሶ ገብቷል የኢትዮጵያን ንብረት ዘርፎ ሄዷል ይመጣል አይመጣም ግን አናቅም አሁን እንደዚህ አይነት ዜና ይሰራል ይመጣል አይመጣም ምን አናቅም ማለት ምንድነው አይመጣም ካልክ አይመጣም ማለት ነው ነገ እኮ እንደሚመጣ ያውቃል እስቲ ምን ትላላችሁ እናንተ በነ መንሱር መታሰር ምን ተሰማችሁ በነ ሰሬ ፍቅሬ ሰለሞን ቦጋለ ኢቢኤስ ላይ ያለው ሰውዬ ምናምን ምን ተሰማችሁ በእነሱ መታሰር አጠረ መሰለኝ ዛሬ ቪዲዮ ብዙ አልሰበሰብኩም ስንት ደቂቃ ነው 18 ደቂቃ አይ በቂ ነው እና የዛሬው ቪዲዮ ይህን ይመስል ነበር ለማንኛውም ላይክ ሼር ኮሜንት ሰብስክራይብ ማድረግ እንዳትረሱ ኔክስት ደግሞ በደንብ ሰብስበን እንደዚሁ በየሁለት ቀኑ ምናምን ለመልቀቅ እንሞክራለን እናንተም ሰብስክራይብ አድርጉ ቪዲዮ እስከ መጨረሻው ይመቻችሁ ቻው ባይ አትያቸው ባይ